በህይወታችሁ በአንድ ስፍራ በመቆም በዚያም ፍሬ በማፍራት በዚህ ይታወቃል የሚባልላችሁ በምንድን ነው? ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተ በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። ፍሬ ማፍራት ያለው በእግዚአብሔር ዘንድ ባዘጋጀው ስፍራ ድዌል በማድረግ ውስጥ ነው ያለው። በመቆየት ውስጥ ነው ያለው። ቪዚተር ባለመሆን ውስጥ ነው ያለው። ፍሬ ማፍራት የማፍራት ሂደት ውስጥ ካላለፋችሁ የምትለምኑት ራሱ ምንጩን አይመስልም። ሲጀምር ልመናችሁ ራሱ ጥያቄያችሁ ራሱ የእናንተን ፍላጎት ነው የሚመስለው፣ ምንጫችሁን አይመስልም። ለምን? በምንጩ ካልቆያችሁ፣ በመገኘቱ ካልቆያችሁ፣ ድዌል ካላደረጋችሁ የምትጠይቁትን እንኳን አታውቁ። ከምንጩ ከሪሶርሱ ከጀመርን ግን የምንጠይቀው ጥያቄ ራሱ ነው የሚቀረጸው፣ ይቀየራል። በዚያ መልክ ፍሬ ማፍራታችን ይዘልቃል፣ ይቀጥላል። መልካም ፈቃዳችሁ ከሆነ ቆመን ቃል እግዚአብሔር እናነብና የዛሬውን ክፍል እንነጋገራለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ ቁጥር 8 ድረስ ያለውን አነባለሁ። የዮሐንስ ወንጌል አዲስ ኪዳን የሚገኝ መጽሐፍ ነው። ምዕራፍ 15 ከቁጥር 1 እስከ 8 ድረስ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉ። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎቼ ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠሉ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ ይሰጣችሁማል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። ይህ የእግዚአብሔር ቃል ነው። እግዚአብሔር አምላካችን ሆይ በዚህ ማለዳ በፊትህ አለን። ከዚህ ከተወደደ ቃል አስተምረን፣ እኛም እንሰማለን። ገስጸን፣ እኛም እንቀበላለን። አበርታን፣ እኛም ደግሞ እንበረታለን። ስለ ሁሉ እናመሰግናለን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ያክብራችሁ። ቁጭ በሉ። የዮሐንስ 15 ከቁጥር 1 እስከ ቁጥር 8 ያለውን ዛሬ የምንነጋገረውን ክፍል በጥያቄ ጀምርና በጥያቄ ጨርሳለሁ። ስጀምር ጥያቄ ጠይቃለሁ። ክፍሉን ከተነጋገርን በኋላ አሁንም በጥያቄ ነው የምዘጋው። መልሱን ይዛችሁ ወደ ቤታችሁ ትሄዳላችሁ ወይ ደግሞ ቤት ሆናችሁ ታሰላስላላችሁ። ጥያቄው ይሄ ነው። 2 ዓመት፣ 5 ዓመት፣ 10 ዓመት ወደ ኋላ ተመለሱና ጌታን ካገኛችሁበት፣ ህይወት ከገባችሁ፣ መስመር ከያዛችሁበት ከነዛ ወራት ከነዛ ጊዜያት ጀምሩና አንድ ጥያቄ ነው መጠይቃችሁ። ለመሆኑ ሰዎች እናንተን ሲያዩ፣ እናንተም ራሳችሁን በደንብ ስታዩ ባለፉት የተወሰኑ ዓመታት ውስጥ ያለምንም ማቋረጥ በአንድ ቦታ ተገኝታችሁ ሰርቼዋለሁ ብላችሁ የምታስቡት ነገር ምንድን ነው? በቃ ገሌን ስናየው ትዝ የሚለን ነገር በዚህ ቦታ ላይ በመገኘቱ ነው የሚባልላችሁ አንድ ነገር ምንድን ነው? ብዙ እንዳትጠቅሱ። አንድ ነገር ባለፉት 5 ዓመታት ባለፉት 10 ዓመታት በጌታ እንደመሆናችሁም እድሜ መጠን ህይወትን በዛ መነጽር ስለምናይ እገሌን ስናስብ በዚህ ስፍራው ላይ ያለመነቃነቅ በመቆሙ እናስታውሰዋለን የሚሉት አንድ ነገር ምንድን ነው? እገሌን ስናስብ ጊዜውን፣ ጉልበቱን፣
ያለውን ሪሶርስ ሁሉ ለዚህ ጉዳይ ዴዲኬትድ አድርጎ አንድ ነገር ላይ ውልፍት ሳይል መቆየቱን እናውቃለን። ሚሉላችሁ አንድ ነገር ምንድን? ወጣም ገባም ሳይል በአንድ ነገር ላይ ለረጅም ጊዜ ተገኝቷል ብለው የሚናገሩላችሁ እናንተም ልታስተውሉ የምትችሉት አንድ ነገር ምንድነው? ጥያቄው ይሄ ነው። የምንዘጋውም በዚህ ጥያቄ። ስለዚህ ልብ በሉልኝ፣ በእነዚህ ዓመታት ውስጥ ቦታ ሳትቀያይሩ አንድ ቦታ ላይ የጸናችሁለት ጉዳይ ምንድን? አንድ ቦታ ቆማችሁ የጸናችሁለት ነገር ምንድን? ቺን በደንብ አስቡ። በዚህ ብቻ አይበቃም። ስንሄድም ስንንቀሳቀስም በደንብ ታስቡበታላችሁ። ጥሩ። ዮሐንስ 15 ያለ ነው። ስለ ወይን፣ ስለ ተክል፣ ስለ ቅርንጫፍ፣ ደግሞ ዋይን ድሬሰር አለው፣ አትክልተኛ አለው፣ ሚንከባከበው አለው። ስለዚህ ጉዳይ ኢየሱስ የተናገረው ነው። ዮሐንስ 15 ለመረዳት ግን ዮሐንስ 15 አቅፈው የያዙት በኋላና በፊት ያሉ ምዕራፎችን ግን ማየት በጣም ጥሩ ስለሚሆን ከዛ ነው የምጀምረው። ዮሐንስ 15 የሚገኘው የስንብት ንግግር በሚባሉት ምዕራፎች መሃል ነው ያለው። ፌርዌል ዲስኮርስ የሚባል አለ። ከዮሐንስ ምዕራፍ 13 ቁጥር 31 ጀምሮ እስከ ዮሐንስ ምዕራፍ 16 33 ድረስ የፌርዌል የሚባል ዲስኮርስ ነው፣ ወይንም የስንብት ንግግር ነው። ኢየሱስ ያደረገው የስንብት ንግግር ነው። የሚገርማችሁ ይሄ የስንብት ንግግር በአንድ ቁጭታ በአንድ ቦታ ላይ የተደረገ ክስተት ነው። የተለያየ ቦታ የተደረገ አይደለም። ምዕራፍ 13 ላይ እግራቸውን ሊያጥብ ከጀመረው ክስተት ጀምሮ እስከ ሊቀ ካህናቱ ጸሎት እስከምንለው ምዕራፍ 17 ድረስ በአንድ ቦታ የተከሰተ ክስተት ነው። እሱን እናያለን። ምን እናድርግ መሰላችሁ? ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ከምዕራፍ 13 እንጀምራለን። አንድ ላይ ሆነው ቁጭ ባሉበት የወቅቱ ቤት ግንብ ቤት ስላልነበረ እንደኛ እንደዚህ ዝግትግት ያለ ስላልሆነ ቀለል ባለ ማቴሪያል ስለሆነ የተሰራው ምን እናደርጋለን ያልኩት ወደ ምዕራፍ 13 እንሄድና ቀስ ብለን በአንዲት ቀዳዳ እዛ ቤት ውስጥ እየተካሄደ ያለውን ነገር እናያለን። እንደዚህ ብለን ስናይ 12 ደቀ መዛሙርትና አንድ ኢየሱስ አለ። በኋላ ታሪኩ ከምን ወደ ምን የገፋ ምዕራፍ 15 ጋር እንደደረሰ ለመረዳት ይረዳናል። የመጀመሪያው ምዕራፍ 15ን ስናስብ ምዕራፍ 13ን መዘንጋት ስለሌለብን ከምዕራፍ 13 ስንጀምር 12ቱ ደቀ መዛሙርት አሉ፣ ኢየሱስ አለ። ዘን ኮቱን አወለቀ። ከላይ ያሉትን 3 ልብሶች ይለብሳሉ። አይሁዶች ባሪያ ካልሆነ በስተቀር ያ ሰው ቲሸርት ነገር፣ ከዛ ደረብ የሚያደርገው ኮት አለ፣ ኦቨር ኮት አይነት ደግሞ የሚያደርጉታል። ኢየሱስ ሁሉን ነገር አውልቆ በቲሸርት ነው ያለው እንደማለት ነው። ስለዚህ አሁን በደቀ መዛሙርቱ ዘንድ ሲያዩት አንድ ድንጋጤ የሚፈጥርባቸው ነገር ምንድነው? በመካከላቸው የሚያስተምር መምህር ጌታ የነበረ ሰው ድንገት ዞር ሲሉ ከባሪያ እንደ አንዱ መስሏል። ስለዚህ ይደነግጣሉ። እንዴ ይሄ ነገር ምን ሊሆን ነው ሲሉ በኋላ ማበሻ ጨርቅ ይወስድና እግራቸውን ማጠብ ይጀምራል። እግራቸውን ማጠብ ሲጀምር አንድ ሰው እንደተከላከለ ታስታውሳላችሁ። ጴጥሮስ ለምንድን የተከላከለው? በጌታና በባሪያ መካከል ስለተምታታበት ነው። አንተን ባሪያ አድርጌ ኮንሲደር አላረግም፣ ስለዚህ ልታጥበኝ አትችልም። ኢምፕሊኬሽኑ ያ ነው። ከዚያ የእጥበቱ አልቲሜት ዓላማ ፌሎሺፕ እንደሆነ ሲነግረው ኢየሱስ አይ እንደዛ ከሆነ እጠበኛል። ያ ማለት እጄን የሚታየውን ክፍል እጄን፣ እግሬን፣ ሁሉን ነገር ራሴን እጠበኛለሁ። ኖ አለ ኢየሱስ። አንድ ቀጥሎ ለምንነጋገረው ነገር የምንፈልገውን ንግግር ኢየሱስ ተናገረ። እናንተ ሙሉ አካላችሁ ስለታጠበ ንጹሐን ናችሁ አለ። ከዚያ ሁላችሁም ባትሆኑ እናንተ ንጹሐን ናችሁ ብሎ አንድ ነገር ኢምፕሊኬት ያደርጋል። ከመካከላችሁ አንዳችሁ ንጹህ አይደላችሁ ወይንም ንጹህ ያልሆነ ሰው አለ። ሁላችሁም ንጹሐን አይደላችሁም አለ። ከዛ ስለምን እንደሚናገር አልገባቸውም ደቀ መዛሙርቱ። ምክንያቱም ንጹሐን ናችሁ አለ፣ ነገር ግን ሁላችሁም አይደላችሁም አለ። በኋላ የእግር እጥበቱን አካሄደ።
እግር ጥበቱ ደግሞ ሁሉንም ስላጠበ ማንንም ከማንም መለየት አልቻለም። በኋላ ኢየሱስ ምንድነው ያደረገው? ከዚህ ቆርሼ ከምሰጠው ምግብ መጀመሪያ የሚያጠቅሰው እሱ ያ ሰው አሳልፎ ይሰጠኛል አለ። በኋላ ሲሰጣቸው ቆርሶ አስቆሮቱ ይሁዳ አጥቅሷል፣ ግን አላስተዋሉም። በኋላ ጌታ ይወደው የነበረ ደቀ መዝሙር እንግዲህ በወንጌላት ትምህርት ዮሐንስ ለጌታ ኢየሱስ ክርስቶስ ቅርብ ሆኖ ቁጭ ብሎ ነበረ። ጴጥሮስ ደግሞ ፈንጠር ብሎ ትይዩ ይመስላል የነበረበት። ጠቀሰውና ጠይቀው ማንን እያለ እንደሆነ አለው። ጠቀሰው ማለት ብሊንክ አረገ ማለት ሳይሆን ምልክት ሰጠ ማለት ነው። ጠቀሰ ማለት እንደ ጥቅስ ምልክት ሰጠ ማለት ነው። በኋላ ማን እንደሆነ አሁንም መታወቅ አልቻለም። ይሄንን ክፍል ሳስብ ልቤ በጣም የሚያዝንበትን አንድ ነገር ልንገራችሁ። ኢየሱስ ቆርሶ ለአስቆሮቱ ይሁዳ በሰጠው ጊዜ መጽሐፍ እንደዚህ ይላል፣ ቁራሹንም ተቀበለ፣ ወጣም፣ ሌሊትም ነበር ይላል። ጨለማን ተቀላቀለ ይሄ ሰው። ብዙዎቻችን ስለ አስቆሮቱ ይሁዳ ስናስብ የጽድቅ ሐውልት ነው የምንገነባው። አንዳንድ ጌታውን የሸጠ ብለን ነው የምንጀምረው። ወዲያው የጽድቅ ሐውልት ነው የምንገነባው። አንድ መምህር እንደዚህ ይላሉ፣ ይሁዳ የይሁዳዊ ንግድ ጀማሪ ነው ይላል። የሚገርመው ይሁዳ የይሁዳዊ ንግድ ጀማሪ ነው። ጌታቸውን ሸጠው በገዙት መሬት ፍግም ለሚሉ ጌታቸው። ኢየሱስ ክርስቶስ ደቀ መዛሙርት አሉት፣ ይሁዳም። ይሄ ሰው አሳዛኝ ሰው። ምዕራፍ 15 ላይ እንመጣለን። በኋላ ደቀ መዛሙርቱ መረባበሽ ጀመሩ። እንዳትረሱ በዛች ቀዳዳ ምን እያልናቸው ነው? እያየናቸው ነው። መረባበሽ ጀመሩ። ከመካከላችን አንዱ አሳልፎ የሚሰጥ ከሆነ በጣም ከባድ ነው እየሆነ ያለው ነገር። መረበሽ ጀመሩ። በኋላ ኢየሱስ ይሄ ነገር በጣም ወደ ጡዘቱ ወደ ኢስካሌሽን የሄደውን ደግሞ ሌላ ነገር አካፈላቸው። የሚክድ ደግሞ አለ። አሁን ከባድ ነው በመካከላቸው የሚፈጠረው ነገር። እሺ ሻጩ ሲሽጥ እሱንም አላወቁትም ሻጩ ማን እንደሆነ። ሌላ የሚክድ ተገኘ። በነገራችን ላይ ሻጩ ማን እንደሆነ ከመካከላቸው ካለመለየታቸው የተነሳ የሚገርማችሁ አስቆሮቱ ይሁዳ ቁራሹን ቆርሶ ሲወጣ የመሰላቸው እንደዚህ ነው፣ ገንዘብ ያሽ ስለሆነ ለድሆች እንዲሰጥ ልኮት ነው። በዛ ሌሊት ግን እሱ ጨለማ እንደተቀላቀለ አልገባቸው፣ አላወቁም እየሆነ ስላለው ነገር። ስቲል ጥያቄው በእነሱ ዘንድ ነው። እርስ በርስ በጥርጣሬም በሚመስል መልኩ መተያየት ጀምረዋል። በኋላ ስለሚክደው ሰው ሲናገር የበለጠ እየሰፋ መጣ ጉዳዩ። ይባስ ብሎ ደግሞ በጻፎችና ባለቆች ተላልፎ እንደሚሰጥ ተናገረ። ጭራሽ ይቤዠናል ያሉት፣ ያድነናል ያሉት፣ ከሮማ እስራት ነፃ ያወጣናል ብሎ ያሰቡት እሱም ደግሞ ተላልፎ የሚሰጥ ነው። በዚህ ጭንቀት ውስጥ እያሉ ነው ምዕራፍ 14 ቁጥር 1 ትርጉም የሚሰጠን ልባችሁ ምን አይበላለ? አይታወክ አለ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አላቸው። ስለዚህ ምዕራፍ 13 ላይ በጣም ውጥረት ውስጥ ስለነበሩ ምዕራፍ 14 ሲጀምር ልባችሁ አይታወክ የሚለው ኦልሬዲ ልባቸው መታወክ ጀምሯል እነዚህ ሰዎች። ምክንያቱም 3 ዓመት የተገነባው የመጡበት መንገድ ፍራስትሬት ማድረግ ጀምሯል። ጭራሽ ከመካከላቸው አሳልፎ የሚሰጥ ከተገኘ፣ የሚክድ ከተገኘ ቲሙ ፍራስትሬት አድርጓል። ቲሙ መረበሽ ጀምሯል። ልባችሁ አይታወክ አላቸው። ከዚያ እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ቁጥር 2 በአባቴ ቤት ብዙ መኖሪያ አለ፣ ይህ ባይሆንማ ኖሮ እነግራችሁ ነበር። የምሄደው ስፍራ ላዘጋጅላችሁ ነው። እቺን ስፍራ እንፈልጋታለን፣ በኋላ ያዟት።
ቁጥር 2 ላይ ያለችውን ስፍራ እንፈልጋታለን። ስፍራ ላዘጋጅላችሁ ነው አለ። እንግዲህ ከዚህ በኋላ የመንፈስ ቅዱስ ተስፋ ይነግራቸዋል። የመንፈስ ቅዱስን ተስፋ ይነግራቸዋል። መንፈስ ቅዱስ በእነርሱ መካከል ሊሰራ ያለውን ተስፋ ይነግራቸዋል። ምዕራፍ 15 ለመግባት አልጓጓችሁ? ምዕራፍ 15 የምንገባው ግን አንድ በጣም የሚገርም ሽግግር አይተን ነው። አንድ ትራንዚሽን አለች። ምዕራፍ 14 መጨረሻ ላይ ተነሱ ከዚህም እንሂድ ይላል ኢየሱስ። ይህን ከነገራቸው በኋላ እንግዲህ ልብ በሉ፣ ምዕራፍ 13 ከተከሰተው ክስተት የተነሳ ልባቸው ታውኳል። ከዚያ ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ፣ ስፍራ ላዘጋጅላችሁ ሄዳለሁ ብሏቸዋል። እስቲል ድንጋጤው አልለቀቃቸውም። ከዛ ምዕራፍ 14 መጨረሻ ላይ 31 ቁጥር 31 ለላይ ሁለተኛው አጋማሽ ላይ ተነሱ ከዚህም እንሂድ አለ ኢየሱስ። የትም አልሄዱ፣ የትም ንቅንቅ አላሉ። እስከ ምዕራፍ 14 ድረስ በተፈጠረባቸው ድንጋጤ እግር ከወርች ታስረዋል። የትም አልሄዱ። ተነሱ እንሂድ አለ አሉ እንዳሉ እነዚህ ሰዎች የትም ንቅንቅ አላሉ። ምዕራፍ 14 ላይ ተነሱ ከዚህም እንሂድ አለ። በቀዳዳ እንዳልኳችሁ አየን። በቃ ሊሄዱ ነው ብለን ስንመለስ ስቲል ቁጭ ብለዋል እነዚህ ሰዎች። ለምን? ኦልሬዲ ከሰሙት ነገር የተነሳ ፕሮሰስ ማድረግ አልቻሉም፣ ኮምፕሬንድ ማድረግ አልቻሉም። ባሉበት አሉ። ምዕራፍ 15 የትም ሳይሄዱ እዛው ይቀጥላል። ወደ ምዕራፍ 15 እንኳን በደህና መጣችሁ። አሁን እንቀጥላለን። ምዕራፍ 15 ኢየሱስ ክርስቶስ ከዚህ ዓለም የሚሄድበትን ጊዜ እንደደረሰ አውቆ ብሎ የጀመረውን የምዕራፍ 13ቱን አክቹዋል ፍጻሜ እንደሆነ ያሳያቸውና ደቀ መዛሙርቱ ጌታቸው በአካል በሌለ ጊዜ ምን አይነት ፍሬ አፍርተው እንደሚኖሩ ይነግራቸው። የመጀመሪያውን ሲጀምር ምዕራፍ 13 ከ16 ያለው ምን አይነት ንግግር ነው ብያለው? የስንብት ንግግር፣ ፌርዌል ዲስኮርስ ነው ብያለው። ስለዚህ ምዕራፍ 15 ላይ የሚነግራቸው ከዚህ በኋላ በአካል ስለማይኖር ፍሬ ማፍራት ምን እንደሆነ ነው የሚነግራቸው። ጌታቸው በሌለበት ፍሬ ማፍራት ምን እንደሆነ ነው የሚነግራቸው። እንጀምር። እውነተኛው የወይን ግንድ እኔ ነኝ ይላል። በአማርኛ ሰዋሰው ጥናታችን እውነተኛ የምትለዋ ዘርፍ አያያዥ የመጨረሻዋ the true one የምትለውን ነው የሚወክልልን አይደለ? ክፉ ማለትና ክፉ ማለት በአማርኛ ልዩነታቸው፣ ክፉ ማለት ኢቭል ነው፣ ክፉ ማለት the evil one ማለት። ኦልራይት። እውነተኛው የወይን ተክል እኔ ነኝ አለ። ብዙ የወይን ተክሎች አሉ። በይበልጥ ደግሞ አንድ የምትታወቅ በብሉይ ኪዳን የወይን ተክል አለች። ኢየሱስ ስለራሱ ሲናገር the true one እውነተኛው አንድ ነው ያለው እውነተኛ፣ እሱን ይጠቅሳል። ኢየሱስ እውነተኛው የወይን ተክል ነው። ከዚያ አትክልተኛውም አባቴ ነው ይላል። the vine dresser አባቴ ነው ይላል። አሁን ይህንን አንድ ክፍል ስታዩ እውነተኛው የወይን ተክል እኔ ነኝ ይላል። ደግሞ ገበሬውም 1954 ትርጉም ወይንም አትክልተኛው ቫይን ድሬስ የሚያደርገው ዋናው ቀን ተሌት ከዛ የወይን እርሻ የማይለየው እሱ አባቴ ነው ይላል። ቀደም ብሎ ባለው ክፍል እኮ ምዕራፍ 5-6 እዚህ ይላችኋል። አባቴ እስከዛሬ ይሰራል እኔም ደግሞ ሰራለሁ በሚል ተጨቃጭቀዋል። ሰራተኛ መሆኑን ያመለክታል እስከዚህ ድረስ። ከዚያ እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራው ቅርንጫፍ ሁሉ ግን ይላል ይጨበጨብለታል። አጠብቁ። የሚያፈራ ሲባል አንድ ያላፈራ አለ፣ የማያፈራ አለ፣ ይቆረጣል ካለ የሚያፈራውን ግን ሲል መላእክት ሰብሰብ ብለው ያጨበጭቡለታል። አጠብቁ። የሚያፈራውን ግን ምን ይለዋል አለ? የበለጠ እንዲያፈራ ምን ይለዋል? ይገርዘዋል። ፍሬ ከሚያፈራው አካል ሳይሆን ከምንጩ በመሆኑ ነው የማይጨበጨብልን። ጥሩ፣ ቀስ እያልን እያፍታታን እንሂድ። ከዚያ
ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሃን ናችሁ አለ። ይሄ ቃል ትዝ አላችሁ ምዕራፍ 13 ላይ። የሚያሳዝነው ግን ምዕራፍ 13 ላይ ለ12 ሰው ነው የተነገረው። እዚህ ጋር ግን ለ11 ሰው ነው እየተነገረ ያለው። አንደኛው ኦሬዲ ወጥቷል፣ አስቆሮቱ ይሁዳ። ከሰማችሁት ቃል የተነሳ ንጹሃን ናችሁ ሲል ለ11 ነው እዚህ ጋር እያለ ያለው። ምክንያቱም ቁራሹን ይዞ ጨለማ ተቀላቅሏል ምዕራፍ 13 ላይ። ከዚያ በእኔ ኑሩ ይላል። የዛሬ ንግግራችን ዋና አስኳል ያለው እዚህ ነው። በእኔ ኑሩ እኔም በእናንተ ኖራለሁ ይላል። እቺ በደንብ ረገጥ አድርገን የምናያት ናት። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልምና እናንተ በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም ይላል። የመጀመሪያው እስራኤል በብሉይ ኪዳን ወይን ሆና በወይን ተመስላ ቀርባለች። እንደውም ጌታዋ ለወይኑ ስፍራ ያላደረኩላት የለም እስኪል ድረስ በወይን ተመስላለች። እንድታፈራ ተጠብቆባት ነበረ። የእስራኤል ታሪክ የተደመደመው ግን ባለመታዘዝና ፍሬ ባለማፍራት፣ ባለመታዘዝና ፍሬ ባለማፍራት። እንግዲህ ፍሬ ያላፈራች ወይን ነበረች፣ ያልታዘዘች ወይን ነበረች። ይሄኛው የምዕራፍ 15ቱ እውነተኛ የወይን ተክል ግን አለመታዘዝን በመታዘዝ የሚሽር ነው። ፍሬ አለማፍራትን መምከንን ፍሬ በማፍራት የሚቀይር። ይሄኛው ጌታ የእስራኤልን አለመታዘዝ የሚሽር ነው፣ የሚታዘዝ ነው። ዕብራውያን ምዕራፍ 5 ደግሞም ፍሬ አለማፍራቷ ብቻ ሳይሆን መድረቋንም የሚሽርና የዘላለም እርጥብ የዘላለም ፍሬ ነው። እውነተኛው የወይን ግንድ ማንኝ ይላል? እኔ ነኝ ይላል ኢየሱስ። ከዛ አትክልተኛው ማን ነው አለ? አባቴ ነው። ወይን አካባቢ የወይን እርሻ አካባቢ ሄዳችሁ ከሆነ አንድ የማይጠፋ ሰው ቢኖር ያንን ወይን የሚንከባከበው ሰው ነው። ከዛ አካባቢ አይጠፋም። ወይን ችላ የምትሉት ተክል አይደለም። ዝም ብላችሁ በቃ አፍራ ያለው በቆሎ ተንጋሎ ያፈራል ይላል የኛ ሀገር ሰው። ተንጋሎ አያፈራም። ወይን እንክብካቤ ይፈልጋል። አንድ ጓደኛችን ዩኒቨርሲቲ እያለ ላስት ወርዱን የተጠቀመው ነው ትዝ ብሎኝ። በኋላ አባቱ ግራጁዌሽን መጥቶ ይሄ መጨረሻ መጽሔታችንን እጁ ገብቶ ድንገት ምሳ እየበላን ከግራጁዌሽን በኋላ ገልበጥ ሲያደርገው የልጁ ላስት ወርድ አፍራ ያለው በቆሎ ይላል። ፊቱ ላይ ያየሁት ጭውታ እስከዛሬ አለ እዛ አባት ፊት ላይ። ያ ሁሉ ሪሶርስ የከሰከስኩት ተንጋለ እንድታፈራ ነው አይነት ይመስላል። ቫይን ድሬሰር የሚባለው ይሄ የወይን አትክልቱ ጠባቂ ስንል በነገራችን ላይ ሰብል የሚያመርት የሚያርስ ብዙ ቦታ የሚሄድ ገበሬ ማለታችን አይደለም። ትኩረት ሰጥቶ ወይኑን የሚንከባከብ ማለታችን። እዛ ጉዳይ ላይ ብቻ ነው ቀን ከሌት የሚያሳልፈው። ስለዚህ ሁል ጊዜ በተመላለሰ ቁጥር የሚያደርገው እንደዚህ ነው። የማያፈራ ካለ ይቆርጠዋል፣ ይጥለዋል፣ ወደ እሳት ነው የሚጣለው ደረቅ ስለሆነ። የሚያፈራውን ግን እንዲያፈራ ከስር ይገርዘዋል። ሌሎች ነገሮች እንዳያበላሹት ይገርዘዋል። ስለዚህ ፍሬ ማፍራት ከጀመረ በዙሪያው ያሉ ግሳንግሶች ይገረዛሉ፣ ይነሳሉ። እንደውም በሌላ ትርጉም ያጠራዋል ይላል። ያጠራዋል። ስለዚህ ፍሬ እንዲያፈራ ወይን የዕለት ተዕለት ክትትል ይፈልጋል። የዕለት ተዕለት ክትትል ይፈልጋል። እንግዲህ አሁን ብቅ ጥልቅ እያልን ተዛምዶ እየሰራን ነው የምንሄደው። እግዚአብሔር በቅርባችን ያለ በማይመስሉን ወራት የወይኑ እርሻ የአትክልቱ ዋናው ገበሬና አትክልተኛ ግን ዕለት ዕለት እኛን ለመኮትኮትና ፍሬ እንድናፈራ እየሰራን ቢገባንም ባይገባን እየሰራን። ከዛ በመቀጠል እንደዚህ ይላል። ፍሬው ሁለት ነው የሚሆነው። አንድ አብዝቶ የሚያፈራ አለ፣ ደግሞ የማያፈራ አለ።
የማያፈራው አንድ ጣፈንታን ያለው ይቆረጣል። ይሄንን ቃሉ ነው የሚለው፣ ይቆረጣል፣ ይነሳል። እሺ ፍሬ የሚያፈራው ደግሞ ከመሰረቱ ከግንዱ የተጣበቀ ስለሆነ የበለጠ ፍሬ እንዲያፈራ አካሄዱ እግር በእግር በመከታተል ይገረዛል። ካጠገቡ ያሉ ነገሮች ፍሬ ለማፍራት የማይሆኑ ነገሮች ይቆረጣሉ። ገበሬው ንቁ ነው። የአትክልተኛው ስፍራ ባለቤት ንቁ ነው። ሁል ጊዜ ይህንን ስራ ይሰራል። እዚህ በነገረ መለኮት እይታ በቀጥታ ትርጉሙ ፍሬ የማያፈራው የሚቆረጠው የተባለው አንዱ አስቆሮቱ ይሁዳ ነው። ምክንያቱም ኦልሬዲ ስለተቆረጠ ከዚያ ክበብ ስለወጣ። እንደውም በነገረ መለኮት ጥናት ምን እንላለን? አስቆሮቱ ይሁዳ የእስራኤል አለማመን ጡዘቷ ነው። የእስራኤል አለማመን ያለመታዘዝ የመጨረሻው ጥግ ነው። ወደዚህ የተሻገረው የመጣው እሱም ከግንዱ ጋር እድል ፈንታ ስላልነበረው ቀጣይ ህይወት ተነስቷል። ጨለማን ተቀላቅሏል። ቅድም እንዳሉ አሁን እየተናገረ ያለው ለማን ነው? ቀጥሎ ፍሬ ማፍራታቸው በብዙ እጥፍ እንዲበዛ ስለሚገረዙና አካሄዳቸው ስለሚጠራ ስለ ደቀ መዛሙርት ነው እያወራል። አሁን ከነገርኳችሁ ቃል የተነሳ እናንተ ንጹሃን ናችሁ ካላቸው በኋላ በእኔ ኑሩ የሚል ቃል ይናገራቸዋል። እሷን በደንብ ብናጠራት ጥሩ ነው። በእኔ ኑሩ በእናንተም እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተ በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም ይላል። አሁን ግሪክ ጠቅሳለሁ፣ የግሪክ ቃል ጠቅሳለሁ። እዚህ ላይ ጥቅም የዋለውን አንድ ሜኔቴ የሚል ቃል አለ። ስርወ ቃሉ ደግሞ ሜኖ የሚል ቃል አለው። እነዚህ ሁለት ቃሎች በጣም ወሳኝነት አላቸው። በግሪክ ሰዋሰው ኤሪስት የሚባል ቴንስ አለ። አሁን በእንግሊዝ ፓስት፣ ፕሬዘንት፣ ፊውቸር ብለን በእነሱ ስር ያሉ ሌሎች ዝርዝር እንትኖችን ቴንሶችን እናነሳለን። በግሪክ ኤሪስት የሚባል ቴንስ አለ። በሱ ቴንስ ነው እቺ ኑሩ የምትለዋ ቃል የተቀመጠችው ማኔቴ፣ ወይንም የስርወ ቃሉ ሜኖ የሚል አለ። ሜኖ ማለት ባጭሩ ቤት ማለት ነው፣ መኖሪያ ቤት ማለት ነው። ኑሩ ሲል እያለ ያለው በአንድ ቦታ ያለ መውጣት መግባት በአንድ ስፍራ ተተክላችሁ ቆዩ ማለት ነው። አሁን ምዕራፍ 14 ላይ ቁጥር 2 ላይ የጠቀስናትን ቃል ታስታውሱልኛላችሁ። ቅድም ያልነው ወደ አባቴ ሄዳለሁ በዚያም ምን አዘጋጅላችኋለሁ አለ። አሁን የመኖሪያ ምን ስፍራ። ስለዚህ ኢየሱስ እያለ ያለው በእኔ ኑሩ ሲል በአባቴ ስፍራ በአባቴ ቦታ ባዘጋጀሁት በዚያ መገኘት ሪሌሽናል በሆነው ነገር ውስጥ ቆዩ ማለት ነው። የብራንች ስራው እሱ ነው፣ መቆየት፣ በአንድ ቦታ መጽናት ነው። የሚገርማችሁ በዚህ ኤሪስት በሚባለው ቴንስ የጉዳዩ ክስተት ኢንዴፊኒት ታይም ነው የሚቀጥለው። ለጥቂት ጊዜ አይደለም፣ እስከ አይደለም፣ ውስን ላልሆነ ጊዜ የሚቀጥል ነው። አንድ ሁለተኛ ሞዱ ኢምፔራቲቭ ነው የዚህ ቃል፣ ወይንም ትእዛዛዊ ነው። ኑሩ ማለት ብትችሉ ሞክሩ ማለት አይደለም። ኑሩ ማለት ትእዛዝ ነው። የሚገርማችሁ ይቅርታ ጠይቃለሁ፣ ስለ ሊንጉዊስቲክ ስለ ቋንቋ ነው ማነሳው፣ ግን በጣም ጠቃሚ ስለሆነ ነው። ሞዱ ኢምፔራቲቭ ነው ብያለው። ከዛ የሚገርማችሁ ቮይሱ አክቲቭ ቮይስ ነው። ያ ማለት ምን ማለት ነው? ሰሚው ተቀባይ ሳይሆን አድራጊ ነው፣ አክቲቭ ነው። ያ ማለት ቅርንጫፍ በግንዱ ላይ የመኖር ኃላፊነት አለበት፣ የመቆየት ኃላፊነት አለበት። በዚህ የግሪክ ቃል ውስጥ አንድ በጣም ደስ የሚል ዲስክሌመር የሆነ ትርጉም አለ። ምን አይደለም የሚለው ስለዚህ ቃል ምን አይነት መሰላችሁ?
ጎብኚ አይደለም እንደማለት ነው። በነገራችን ላይ ኗሪ ነው ስንል ጎብኚ አይደለም እንደማለት ነው። ሊጎበኝ አይደለም የሚመጣው። ይህን ክፍል ሳስብ አንድ ዛፍ አሰብኩና ሁለት ቅርንጫፎች አጠገብ ላጠገብ ሲነጋገሩ አሰብኩኝ እና ንፋስ ይወስዳቸዋል ሽው እያሉ። እኔ የምልህ አሁን አየሩ እየተቀያየረ ነው። አሁን ትንሽ በጋም እየመጣ ነው። ትንሽ ወበቅ ማለቱ አይቀርም ምናምን ይለዋል አጠገቡ ላለው ቅርንጫፍ እና ንፋስ እየወሰዳቸው ዥው እያሉ ያወራሉ። ያኛው ቅርንጫፍ አይመልስም መልስ። በኋላ ብዙ ጊዜ እዚህ እንግዲህ እንደምታየው በርከት ብለን ስለሆነ ያለ ነው አንዳችን ከአንዳችን ጋር እየተጫወትን ነው ምንኖረው። ተጫወት ምናምን ለሰፈሩ አዲስ ነህ ሲለው አይ እኔ ዝም ብዬ እዚህ ሰፈር ሊያችሁ ብዬ ነው እንጂ እዛኛው ግንድ ላይ ነበርኩኝ ቪዚት ላርጋችሁ ብዬ ነው እዚህ የመጣሁት ቢል፣ ቅርንጫፍ ሌላ ግንድ ጋር ለጉብኝት ሄዳል? አይሄድም። ቅርንጫፍ ከዛፍ ጉብኝት ሄዶ አያውቅም። በበቀለበት በተገኘበት ግንድ ላይ ነው የሚቆየው። ታይቶም ተሰምቶም አያውቅም። ጎብኚ ቅርንጫፍ የለም። አሁን ይሄንን ስናገር 6 ላይፍ በጉብኝት የምትኖሩ ሰዎች፣ ክርስትናን የምትኖሩ ሰዎች፣ የሆነ ላይፍንም የምትኖሩ ሁሉም ቦታ የቅርንጫፍ አገልግሎት የምትሰጡ ሰዎች ጎብኚ ቅርንጫፎች ማለት ነው። በትልቅ ትህትና የምለው ጌታ ይገስጻችሁ ነው። በመቀጠል ከቃሉ እናገራለሁ። አርፋችሁ ተቀመጡ። በማን ኑሩ ተባለ? በእኔ ኑሩ። ይኸውላ አስባችሁታል? ከማንጎ ዛፍ ላይ አቮካዶ ጋር ሄዶ ቢኖር ከጥቂት ጊዜ በኋላ ፓፓያ ጋር ሄዶ ቢኖር ብላችሁ አስቡ። በቃ አንድ ቅርንጫፍ ከተቻለ ማለት ነው። ቅርንጫፍ ከአንዱ ወደ አንዱ መሄድ አቢኒ አሁን ይሄ ስፕሪስ ነው የሚሰራው ምንድን ነው የሚሆነው? ይሄ ቅርንጫፍ ዲፋይን ለማድረግ እንኳን አይመችም እኮ። አሁን ከዚህ ህይወት ተገኝቷል አትሉትም? ያንን ቅርንጫፍ ከመዞሩ የተነሳ በአንድ ስፍራ ካለመተከሉ የተነሳ አይደንቲቲ ማርከር ራሱ የለው። ጥያቄያችንን በምን ጀመርን? በአንድ ስፍራ በመገኘት የምትታወቁት በምንድን ነው? አንዱ ሰባኪ አንድ ወንድም አለ በዚህ መካከል ጌታ የሚያሳየኝ ከፍተኛ የመንቀጭቀጭ መንፈስ አለብሃል፣ አትረጋጋም እና ይቅርታ ጠይቃለሁ። ማንንም ለማለት አይደለም፣ የሰባኪው ምሳሌ ነው የምጠቅሰው። በግራ በኩል ነው ያለኸዋል። ለነገሩ ተው አንተ ትንቀዠቀዣለህ። ይሄን እየተናገርኩ የኔ በቃ ይመታል። እና እንደዚህ ይሄ ለትንቢት ራሱ የማይመቹ ሰዎች ማለት ሙልጭልጭ የሚሉ ሰዎች ማለት መልእክት እያመጣው ነው። ምናልባት ኢየሱስ በእኔ ኑሩ እኔም በእናንተ ሲል እግዚአብሔር ባዘጋጀው ስፍራ ድዌል የሚያደርግ ፍሬ ያፈራል ነው። በአንድ ስፍራ የሚቆይ ፍሬ ያፈራል። የስፍራውን ንጥረ ነገር፣ የስፍራውን ሪሶርስ፣ የስፍራውን ህይወት ስለሚካፈል ፍሬ ያፈራል። የማይቆይ ከምንስ ህይወት ተካፍሎ ያፈራል? ይቀጥላል። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተ በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። አሁን ፍሬ ልታፈሩ አትችሉም ዲሳይሲቭ መልስ ነው። አሁን እንደው በቃ ሁኔታውን አይተን ፍሬውን ከየት እንደምናመጣ እንግዲህ እንወስናለን አይደለም። ልታፈሩ አትችሉም። ኢትስ አንፎርቹኔት ክሊር ነው። የወይን አትክልት ጠባቂው አለ፣ ወይኑ አለ፣ ቅርንጫፎች አሉ። ፍሬ የሚያፈሩ አሉ፣ ፍሬ የማያፈሩ አሉ። ፍሬ የማያፈሩት ይቆረጣሉ፣ ፍሬ የሚያፈሩት ደግሞ ይገረዛሉ የበለጠ ፍሬ እንዲያፈሩ። ቁጥር 5 ላይ እየተናገረ ስላለው የወይን ተክልነት ይደግማል። በመጽሐፍ ቅዱስ ጥናታችን ተደገመ ማለት ኢንፋሲስ እንድንሰጠው እየተጠየቅን ነው ማለት።
የወይን ተክል ነኝ እናንተም ቅርንጫፎቼ ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር ከላይ ያለውን ይደግማል። አሁንም እርሱ ብዙ ፍሬ ያፈራል። ይሄ ግልጥ ነው። ያለ እኔ ምንም ልታደርጉ አትችሉምና 4 ነጥብ። አንዳንድ ሰው ይህንን ክፍል ያው ያለ እኔ ምንም ማድረግ አትችሉም ብሏልና ይላል። ያው መቼስ ምን እናደርጋለን? ምንም አታደርግም ማለት እኮ ምንም ልታደርግ አትችልም። ፍሬ ማፍራት ያለው በእግዚአብሔር ዘንድ ባዘጋጀው ስፍራ ድዌል በማድረግ ውስጥ ነው ያለው። በመቆየት ውስጥ ነው ያለው። ቪዚተር ባለመሆን ውስጥ ነው ያለው ፍሬ ማፍራት። ገባ ወጣ ባለማለት ውስጥ ነው ፍሬ ማፍራት ያለው። ቀጥሎ አነሳለሁ። ወሳኝ የሆነ የህይወታችንን ጥያቄ የሚመልስ በእኔ የሚኖር ቁጥር 6 ተጥሎ እንደሚደርቅ ቅርንጫፍ ነው የማይኖር ተጥሎ በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠሉ። በእኔ ብትኖሩ ድጋሚ መኖር ኑሩ ብትኖሩ። ይሄ ምዕራፍ 15 ላይ 11 ጊዜ ተጠቅሷል። ይሄ መኖር ብትኖሩ። በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ ይሰጣችኋል። አሁን የኛ የክርስትና ድክመት ደግሞ የምትፈልጉትን ማንኛውንም ነገር ለምኑ ይሰጣችኋል ተብሎ እንደተጻፈ እንላለን። ቀደም ያለችው ክሎዝ የለችም። አልክ እኮ ጌታ ሆይ ለምኑ አልክ፣ ለመንኩ የለም ይላል አንዳንድ ሰው። ጌታ ከላይ ኑር አልኩ አልኖርክም የለም። ግልጽ። አሁን ስንት የሚያሻማ ቃል እያለ ይሄ ግልጽ ነው። ኑሩ አለ። ኑሩ ማለት አባቴ የወይን አትክልቱ ስፍራ ጠባቂ ተንከባካቢ ነው። እኔ የወይን ተክል ነኝ፣ እናንተ ቅርንጫፎች ናችሁ። የማያፈራ አለ ይወገዳል። እሱ የምታፈሩ እናንተ የበለጠ እንድታፈሩ ትገረዛላችሁ። በዚህ የማፍራት ሂደት ውስጥ ካላለፋችሁ የምትለምኑት ራሱ ምንጩን አይመስልም። ሲጀምር ልመናችሁ ራሱ ጥያቄያችሁ ራሱ የእናንተን ፍላጎት ነው የሚመስለው፣ ምንጫችሁን አይመስልም። ለምን? በምንጩ ካልቆያችሁ፣ በመገኘቱ ካልቆያችሁ፣ ድዌል ካላደረጋችሁ የምትጠይቁትን እንኳን አታውቁ። የምትጠይቁት የሚያስፈልጋችሁ ይሁን የምትፈልጉት እናንተ ራሱ አታውቁም። አንድ የምታውቁት ጠይቃችኋል፣ ተከልክላችኋል። ጌታ ስሙ ይባረክ። ያው እንግዲህ አሁን እንደ ሰባኪ አንድ የምሰጣችሁ ማረጋገጫ በእርሱ የማትኖሩ ከሆነ ከዚህ በኋላ የምትጠይቁት ጥያቄ አሁንም በድጋሚ አይመለስም። አሁን እንደዚህ ይባላል፣ ስቴጅ ላይ ተቆሙ ይባላል። በእኔ ኑሩ አለ። በእኔ ስትኖሩ የምትጠይቁት ጥያቄ ራሱ ቲዩን ይደረጋል፣ ይስተካከላል። የዛኔ ፈቃዱ ያለው በዛ መስመር ነው ማለት ነው። አንድ ሕፃን ልጅ ብሉ ባይክ አማረው። ይሄ ምሳሌ ቆሬ እያለን ይመስለኛል ተናግሬያለሁ። የስ ብሉ ባይክ አማረው ብስክሌት እና እንዴት እንደሚያደርግ ግራ ገብቶት ቤተሰቡን ሲጠይቅ ጸልይ እግዚአብሔር ይሰጣል፣ ጸሎት ይሰማል አሉት። ጸልይ ሲሉት እሺ ብሎ በቃ ፕሊዝ ጋድ ጊቭ ሚ ብሉ ባይክ ምናምን ይላል። ከዛ አንድ ቀን ሳሎን ማንም በሌለበት ቲቪው ይጮሃል። ሲያየው ሰባኪ እየሰበከ ነው። አንድ ቻናል ላይ የምትፈልጉትን ነገር ጠይቁ ወሰዳችሁት ይላል። ከዛ ጉድ አለና መኝታ ቤት ሄዶ ዲር ጋድ ብሉ ባይክ ጠየቅኩህ ወሰድኩኛል። ሳምንት 1 ሳምንት 2 ሳምንት 3 10 በር ይከፍታል። የለችም ያቺ ብሉ ባይክ የለችም። በኋላ በጣም በቃ ከፍቶት በሌላ ቀን ሳሎን እያቋረጠ አሁንም ቲቪ ይጮሃል። ሲያየው ቻናሉ ተከፍቷል። ይሄ ደግሞ ሌላ ቻናል ነው። ምን ይላል? እግዚአብሔርን ስትጠይቁ በዘላለም ዕቅድ ውስጥ ካለ ብቻ ስጠኝ በሉ ይላል። ገባ። አሁንም መኝታ ቤቱ ዲርጋድ በዘላለም ዕቅድ ውስጥ ካለ ብቻ ብሉ ባይክ ስጠኝ። ሳምንት 1 ሳምንት 2 ሳምንት 3 በር ይከፍታል። ያቺ ብሉ ባይክ የለች። በኋላ በጣም ተናደደ። አንድ ቀን ከፍቶት ወደ መኝታው እየሄደ እያለ እናቱ ታይዋለች። የሆነ ክፍት ብሎታል። ቤቢ ምን ነው ስትለው ብሎ ገብቶ ተኛ። በኋላ
ራስጌው መብራት አጠገብ ኢየሱስ ክርስቶስ በግርግም አለ። ማርያምና ዮሴፍ ቆመዋል። ያሉት እንስሳቶች አሉ። የበረቱ ስከልፕቸር አለ፣ ቅርጽ አለ። በኋላ በሚቀጥለው ጠዋት ሲነጋ እናትየው ለቁርስ ልትጠራው በሩን ስትከፍት ልጁ የለም እና የሆነች ስቲኪ ኖት ተለጥፋለች እዛ የኢየሱስ ክርስቶስ በግርግም ያለበት ቅርጻ ቅርጽ ጋር። ከዛ ስታየው ስቲኪ ኖቱ እንደዚህ ተብሎ ተጽፎበታል፣ ዲር ጂሰስ ኢፍ ዩ ዋንት ዩር ማም ባክ ጊቭ ሚ ማይ ባይክ። እና ማርያምን ከመሃሉ አንስቶ ይዞ ሄዷል። እና የጌታችንን እናት አግታችሁ መልስ የምትፈልጉ ማለት ነው። በቃ መልሱ ባጭሩ የለም ነው። አሁን ለምን አላሳርፋችሁ ከምትደክሙ። የምንጠይቀው ጥያቄ የሚቃኘው በፍላጎታችን ሳይሆን በፈቃዱ ወደ ኋላ ነው የሚቃኘው። ከምንጩ ነው የሚቃኘው፣ ወደፊት አይደለም የሚቃኘው። የምንፈልገውን ፍላጎት አይተን አይደለም ሪኮንስትራክት የምናደርገው ጥያቄያችንን። ከፈቃዱ ነው የምንጀምረው፣ ከኋላ ነው ወደፊት የሚፈሰው። እግዚአብሔር ይርዳን፣ ጌታ ይርዳን። ቀላል የማይባሉ ዲስአፖይንትመንቶች ከእግዚአብሔር ጋር የሚፈጠሩት እኛ ፍላጎቶቻችንን ከጊዜ በኋላ የበቀሉ ነገሮችን ሰብሰብ አድርገን ጥያቄ አድርገን አደራጅተን ስላቀረብን ነው። እንደውም ብዙ ጊዜ ጥያቄ አይደለም የሚባለው፣ የሆነ ነገር እናደርጋለን፣ አደራጅተን ሄደን እንካፈርም አይነት ነገር ነው የምንሰጠው። እንካ ማህተምታበት፣ እንካፈርም፣ እንካ አጽድቀው አይነት ነው። ወደ ኋላ ከፈቃዱ ከምንጩ ከሪሶርሱ ከጀመርን ግን የምንጠይቀው ጥያቄ ራሱ ነው የሚቀረጸው፣ ይቀየራል። በዚያ መልክ ፍሬ ማፍራታችን ይዘልቃል፣ ይቀጥላል። የመጨረሻው ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። የመጨረሻው አልቲሜት ግቡ ፍሬ በማፍራት የኢየሱስ ክርስቶስ ደቀ መዛሙርት መሆናችን ይገለጣል። አልቲሜትሊ ደግሞ ለእግዚአብሔር ክብር ይሆናል። በዚህ ነው ማሳረግ። እዚህ መጀመሪያ የጀመርነው የአትክልቱ ስፍራ ጠባቂ ስራው ድካሙ ቀን ከሌት እጁ እስኪቆሽሽ ድረስ እየደከመ የሚያስተካክለው የሚገርዘው የሚያጠራው አልቲሜትሊ ክብሩን ለራሱ ደግሞ ይወስዳል። በዛ ውስጥ እኛ ብዙ ፍሬ እንድናፈራን ይጠራል ህይወታችን። ደግሞም የፍሬ ማፍራቱን መንገድ ከመያዛችን የተነሳ የእግዚአብሔር ፈቃድ ምን እንደሆነ ለይተን እናውቅና ጥያቄያችንም ይስተካከላል። መውጫና መቋጫና ብቻ ምን አይነት ፍሬ ነው እያፈራችሁ ያላችሁት? በጀመርኩት ጥያቄ አጠናቀቃለሁ። ሰዎች እናንተን ሲያዩ ላለፉት ይህን ያህል ዓመታት ለዚህን ያህል ጊዜ በአንድ ስፍራ ላይ በመቆየት ፍሬ ሲያፈራ አይተነዋል፣ ፍሬውን በግልጥ አይተናል የሚሉላችሁ ነገር ምንድን ነው? ይህንን ቢ ሲሪየስ በደንብ አስቡበት። በምን ጉዳይ ነው ፍሬ ያፈራችሁት? ከጊዜ በኋላ ምን አይነት እድገት አሳይታችኋል? ምን አይነት ፍሬ አፍርታችኋል? ነው ሁል ጊዜ እዛው እናፍራ ጋር ናችሁ? ምን አይነት ፍሬ አፍርታችሁ? የአዲስ ዓመት የእቅድ አጀንዳ ነበራችሁ ድሮ? መስከረም 1 2010 ተብሎ ይጻፍበታል። እግዚአብሔር ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን ይላል ጥቅሱ። ከዛ በኋላ ልክ 366ቷ ቀን ስታልቅ እዛው ገጽ 1 ላይ ነው አጀንዳው፣ የትም አልሄድም። ከዛ የመጀመሪያዋን ገጽ እንቀድና 2011 ብለን እንቀጥላለን ለሚቀጥለው ዓመት። ለወይኗ ስፍራ ያላደረገው አልነበረም፣ ፍሬ አላፈራችም፣ በብዙ መረገም ውስጥ አልፋለች። ይሄኛ ወይን ግን ሕይወት በርሱ ዘንድ አለ።
የተትረፈረፈ ህይወት በእርሱ ዘንድ አለ። ቅርንጫፎቹ ላያፈሩ እስካይችሉ ድረስ ህይወት በሱ ዘንድ አለ። መውጫና መቋጫ ስለ ሁለት ነገር ነው ማወራው። በህይወታችሁ እየተከረከማችሁ ያላችሁ እሺ በሉ። እሺ በሉ። እየተገረዛችሁ ያላችሁ፣ እየተከረከማችሁ ያላችሁ፣ እግዚአብሔር እያጠራችሁ ያላችሁ ሰዎች እሺ በሉ። በቃ አጭሩ ጎዳና እሺ በሉ። ባለፈው ከያሚ ጋር እያወራን ረጅም የስልክ ወሬ አንድ ነገር ከጨረስን በኋላ ገባኝና ዝም ብዬ ማስታወሻ ላይ ጫራረኩኝ። ክርስትና ውስጥ በጣም ብዙ ቮካብለሪዎችን ብንጠቀም የመጨረሻ የምናሳርገው እሺ በማለት የምንለውን ሁሉ ብለን የምንናገረውን ሁሉ ተናግረን አብራርተን ስንጨርስ እሺ ጌታ ሆይ ነው ልንል የምንችለው። የመጨረሻ መታዘዝ ይባላል። ብራዘር ያሚ ጀመረ። ፓስተር አድሜ 2 ተከታታይ ሳምንት እነሆ አሁን ፍሬ በማፍራት በመብዛት ቀጥሉ። ሁለተኛ ተዛምዶዬ ይሄንን ስጸልይ በብዙ ኮንቪክሽን ነው የጸለይኩት። የመራራ ፍሬ ለማፍራት መንታ መንገድ ላይ ያላችሁ ሰዎች አላችሁ። በአይዲዮሎጂ ኤክስትሪም አይዲዮሎጂ ልትይዙ መንታ መንገድ ላይ ያላችሁ አላችሁ። ህይወት ከዚህ በኋላ ለመመለስ ኮስት የሚሆንባችሁ ሰዎች፣ የሆነ ኢዝም የሆነ አይዲዮሎጂ የሆነ ነገር አምናችሁ ራዲካል ጥግ ለመሄድ ይሄኛውን መንገድ ልትይዙ ያላችሁ አላችሁ። ጤናማው በዚህ በኩል ነው። መንታ መንገድ ላይ ነው ያላችሁት። ይሄንን በእግዚአብሔር ሕዝብ ፊት ነው የምናገረው። ምናልባት ይሄ ድምፅ ውሳኔውን ወስናችሁ ከረጅም አድካሚ ጉዞ በኋላ ተጋግጣችሁ ከመመለሳችሁ በፊት የመጨረሻዋ ድምፅ ልትሆን ትችላለች። እቺ ድምፅ በየትኛውም ጉዳይ ኤክስትሪም ልትሄዱ መንታ መንገድ ላይ ያላችሁ በህይወታችሁ አላችሁ። የምታፈሩት ፍሬ ከሶሻል ሚዲያ ይቀዳ፣ ከሆነ ቦታ ይቀዳ፣ ከሆነ ሰፈር ይቀዳ፣ ከሆነ መጽሐፍ ይቀዳ፣ ከሆኑ ሰዎች ይቀዳ፣ የሆነ ኤክስትሪም የሆነ መንገድ ልትሄዱ መንታ መንገድ ላይ ያላችሁ ሰዎች አላችሁ። በዛ መንገድ ከቀጠላችሁ መራራ ፍሬ እያፈራችሁ ወደ ህይወት መስመር እስክትመለሱ it cost your life። በጣም ትቸገራላችሁ። ጌታ እዚህ መንታ መንገድ ላይ እንዳላችሁ ቅድስቲቱን መንገድ ያመልክታችሁ። ይሄ ምናልባትም የመጨረሻ ድምፅ ነው ብያለሁ። በጥያቄ እንደጀመርኩኝ በጥያቄ ጨርሳለሁ። በህይወታችሁ በአንድ ስፍራ በመቆም በዚያም ፍሬ በማፍራት በዚህ ይታወቃል የሚባልላችሁ በምንድን ነው? ጌታ ይርዳን። ቤታችሁን ፈልጉ። ኑሩ የተባለበት ቀደም ያልኩት ሜኖ አይደል? ሜናይቴ ቦታ መኖሪያ፣ ከዛ ንቅንቅ የማይለው የግንድነት መሰካት፣ የግንድነት ስፍራ ቦታ የማይነቃነቅ ያንን ቦታችሁን ያዙ። አትንቀሳቀሱ፣ የትም አትሂዱ። ህይወት በዛ በኩል ነው የሚመጣው። መትረፍ በዛ በኩል ነው የሚመጣው። ማረፍ በዛ በኩል ነው የሚመጣው። ነገ የምትጠብቁት ውጤታማነት የሚመጣው በዛ። ህይወት የሚበዛው የሚትረፈረፈው በዚያ ቦታ ላይ በመቆየት ነው። እናንተ ብዙ ፍሬ ልታፈሩ የሚገባችሁ ሁሉ እግዚአብሔር በክርስቶስ ኢየሱስ ያለውን ህይወት ሲያካፍላችሁ ዕለት ዕለት ሳይደክም የእርሻውን የወይኑን ስፍራ ያጠራዋል። ለዛም እሺ እነሆኝ ሂኔኒ እንበል፣ እንታዘዝ። ብዙ ማፍራት ብዙ መከናወን በዛ ውስጥ ነው ያለው። የምንደርቅበት ህይወት ላይ አይደለንም ያለ ነው፣ የምናፈራበት ነው ህይወት ውስጥ ነው ያለ ነው። እሺ ጌታ ሆይ ማለት ግን ከኛ ይጠበቃል።